የአብይ አህመድ ብሔራዊ ደህንነት ነበር። አሁን ደግሞ የአብይ አህመድ ፌደራል ፖሊስ ኮሚሽነር ነው። የአብይ አህመድ ቀኝ እጁ ነው። የስርዓቱ ቁንጮ ሰው ነው። እሱን ትንሽ ጠለቅ ብለን ወርቅን ደመላሽ ገብረ ሚካኤል ማለት ነው። ደመላሽ ገብረ ሚካኤል ባክግራውንዱ ትንሽ ማወቅ ስላለብን ወደኋላ መለስ ብለን ምናወራ ነገር አለ። ከሱ ጋር ያይዘን ደግሞ ወርቅነህ ገበየሁ ጋርም አብይ አህመድ በጣም ጥልቅ ግንኙነት አለው። ወርቅነህ ገበየሁ አሁን ኢጋድ ላይ ነው ያለው። ኢጋድ የአፍሪካ ቀንድ ጉዳይ ነው እንግዲህ፣ ግን ደግሞ የአብይ ጉዳይ አስፈጻሚ ሆኖ ነው እዛም የተቀመጠ። ስለዚህ አጠቃላይ የአብይ አህመድና እነኚህ ሁለቱ ሰዎች ትስስር እናያለን። አብይ የደመላሽና የወርቅነህ ትስስርስ ምንድነው የሚለውንም እዛው የጎንዮሽ ትስስሮች አሉ። እሱንም በሚገባ እንመለከታለን። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። እዚህ ላይ ብዙ የማታገኙ ነገሮች ሌላ ቦታ ብዙ የማታገኙ ነገሮችን ነው የምታገኙት። ስለዚህ ተከታተሉኝ እያልኩኝ አሁን ይሄንን ሐሳብ የመጣልኝ ሰሞኑን ደመላሽ ገብረ ሚካኤል ፌደራል ፖሊስ አካባቢ ለወርቅነህ ገበየሁ በጣም ልዩ ዝግጅት አድርጎለት በተለይ ደግሞ የወርቅነህ ገበየሁ ስኮላርሺፕ ፕሮግራም በፌደራል ፖሊስ ዩኒቨርሲቲ ውስጥ እንዲከፈትለት ተከፍቶለታል። እሱን አበሰሩለትና ወርቅነህ ገበየሁም እዛ ላይ ተገኝቶ ብዙ እንግዲህ ተፈራረሙ ምናምን ተባለ። ወርቅነህም የተደሰተበት ሁኔታ ነው ያለ እና የወርቅነህ ገበየሁ ስኮላርሺፕ ፕሮግራም በፎሬንሲክ ሳይንስ ብሎ ፌደራል ፖሊስ ዩኒቨርሲቲ ስር ደመላሽ ነው የከፈተለት። ሰሞኑን ትልቅ ዜና ሆኖ በኢትዮጵያ ቴሌቪዥን፣ በፋና፣ በአብይ አህመድ ሚዲያዎች ይህንን በደንብ እንድናነብ ተደርጓል። የሚገርም እንትን ነው። ሁለቱ የማይለያዩ ሰዎች ናቸው። በጥልቅ እንዳስሳለን። ወርቅነህ ገበየሁና ደመላሽ ገብረ ሚካኤል ሲፈራረሙ በተለይ የአፍሪካ ቀንድ ሰላምን በተመለከተ፣ ጸጥታን በተመለከተ የኢትዮጵያ ፌደራል ፖሊስ ወርቅነህ ገበየሁና ኢጋድ የኢትዮጵያ ፌደራል ፖሊስ ደመላሽ ገብረ ሚካኤል እና በነገራችን ላይ ወርቅነህ ገበየሁ ድሮ ፌደራል ፖሊስ ነበር። ለዛ ነው በሩጫ ካፌ ውስጥ ኮሚሽነር ወርቅነህ ገበየሁ ማለት ይችላል። ማለት ፌደራል ፖሊስ ነበር። ደመላሽም እዛው እሱ ስር ነበር እና እሱም በጥልቅ እናወራለን። እና ሁለቱ ከኢጋድ ሰውና የኢትዮጵያ ፌደራል ፖሊስ ሲፈራረሙ አብሮ ለመስራት የአፍሪካ ቀንድን ሰላም ምናምን ለማስፈን በጸጥታ ምናምን ዙሪያ ትብብር አደረጉ የሚል ዜና በጣም እንግዲህ የኢትዮጵያ ቴሌቪዥን የምትከታተሉት አይታችኋል። ከዛም ለወርቅነህ ገበየሁ በጣም ብዙ ስጦታ ተሰጠ። ወርቅ ምናምን ሁሉ ተሸለመ። ያንን ደግሞ የሚያዘጋጀው ደመላሽ ገብረ ሚካኤል ፌደራል ፖሊስ ራሱ ነው እና ያ ሁሉ አየን። የሚገርም እንግዲህ እንትኑ ራሱ ማግኘት ትችላላችሁ ከፌስቡክ ገጻቸው ላይ የኢትዮጵያ ፌደራል ፖሊስ እና ኢጋድ በቀጠናዊ የጸጥታ ትብብር ዙሪያ ስትራቴጂካዊ የመግባቢያ ሰነድ ተፈራረሙ ይላል። ሁለቱ ወርቅነህ ገበየሁና ደመላሽ ገብረ ሚካኤል የኢጋድ የአፍሪካ ቀንድን ሰላም ለማምጣት ለማረጋገጥ የተፈራረሙበት እንትን ነው እንግዲህ ሰነድ ነው እና እሱ ነው እነኚህ ሁለቱ ሰዎች ምንነታቸው ትስስራቸው በደንብ መታወቅ ስላለበት ትንሽ ወደኋላ መለስ ብለን ብንቃኘው ጥሩ ነው
የሚል ሀሳብ የመጣልኝ። በነገራችን ላይ ወርቅነህ ገበየሁ የዛሬ 3 ዓመት ኢጋድ ላይ ደመላሽን ጋብዞ ሸልሞታል። ይሸላለማሉ። በቃ አንዱ ሌላውን ይሸልማል። እና የዛሬ 3 ዓመት 2023 ገደማ ነው ወርቅነህ ገበየሁ የኢጋድ ዋና ጸሐፊ ነው። ደመላሽን ጠርተው ሸልሞታል። ለአፍሪካ ቀንድ ሰላምና ጸጥታን በማረጋገጥ ብሎ የዛሬ 3 ዓመት ወርቅነህ ይህንን ሸልሞታል። ይህንን ስክሪንሻቱን ነው የወሰድኩት። ሂዳችሁ ከትዊተር ገጹ የውጭ ጉዳይ ሚኒስቴሩ ፖስት አድርጎታል። The Intergovernmental Authority for Development, IGAD, has recognized Commissioner General Demelash Gabramikael of Ethiopian Federal Police for his outstanding contribution to the peace and security of the region. ይላል ደግሞ እና ወርቅነህ ነው ደመላሽን ጠርቶ የሚሸልመው እና ይሸላለማሉ። አሁን ደግሞ ተራው ደመላሽ ጠርተው ብድር በምድር ብለው ፌዴራል ፖሊስ ውስጥ እንዳውም በጣም የሚገርም በወርቅነህ ገበየሁ ስኮላርሺፕ ተከፈተ። በቃ እንዳውም የወርቅነህ ገበየሁ ስኮላርሺፕ ምናምን ብለው ትልቅ ተደርጎ ኢትዮጵያ ትላላችሁ። እንግዲህ ይህንን የሚያደርገው ደመላሽ ነው። አብይ ነው እንደዚህ ይህንን ሙሉ በሙሉ የሚቆጣጠረው። እና እዚህ ላይ እኔ ይህንን ዜና ሲሰማ የወርቅነህ ገበየሁና የደመላሽ ትስስር ምንድን ነው? የኢጋድና የፌዴራል ፖሊስ ትስስር አይደለም። ሲጀመር ኢጋድ ፌዴራል ፖሊስ ጋር ተፈራረመ። ከዛ በኋላ ሁሉም ሚኒስቴሮች ጋር ይፈራረማል። ከዛ አፍሪካ ቀንድ ያሉ ኬንያ፣ ሱዳን፣ ሶማሊያ፣ እነኚህ ጅቡቲ የኢጋድ አባላት ናቸው። ለይ መስሪያ ቤቱ ጋር ሂዶ ወርቅነህ ሊፈራረም ነው? አስኬድም። ይህ በጣም ማለት ተላላኪነትን የሚያሳይ ነገር ነው። ኢጋድ ወርዶ ከፌዴራል ፖሊስ ጋር አይፈራረምም። ከመከላከያ ጋር ነገ ይፈራረማል ማለት ነው። ከዛ ትራንስፖርት ሚኒስቴር ጋርም ይፈራረማል ማለት ነው። የእርሻ ሚኒስቴር ጋርም ይፈራረማል ማለት ነው። ከሁሉም መስሪያ ቤት ጋር ይፈራረም። ይሄ አስኬድ ምንድን ነው የሚያሳየው? የሆነ ነገር አለ። አሁን ከኬንያ ፖሊስ ዲፓርትመንት ጋር ወርቅነህ አይፈራረም። ከሶማሊያ ፖሊስ እና ሚሊሻ ጋር አይፈራረም። ከጅቡቲ ሚሊሻ ኃላፊ ጋር እንደዚህ አይሸላለሙም፣ አይፈራረሙም እነ ደመላሽ። ስለዚህ ለየት ያለ ጉዳይ ይሄ በጣም የወረደ ጉዳይ ነው። ይሄ ወርቅነህ ራሱ የአብይ ተላላኪ መሆኑን ያስመሰከረበት ጉዳይ ነው። ወርቅነህ ደግሞ ምን ስለሆነ ነው ወርቅነህ ገበየሁ ስኮላርሺፕ ፕሮግራም ተብሎ በፌዴራል ኢትዮጵያ ፌዴራል ፖሊስ ዩኒቨርሲቲ ውስጥ የሚከፈተው? ምን ኮንትሪቢዩት ስላደረገ ነው? የሚገርም እኮ ነው። ለአብይ ተላላኪ በመሆኑ ብቻ። ስለዚህ ምንድን ነው ያስተሳሰራቸው? ደመላሽና ወርቅነህን ያስተሳሰረው የተቋማት ትስስር አይደለም። ኢጋድና ፌዴራል ፖሊስ የአፍሪካ ቀንድ ሰላም ምናምን እሱ ፌክ ነው። የአፍሪካ ቀንድ ሰላም የሚባል ነገር የለም። በጥባጮች ናቸው እነኚህ፣ ይታወቃል። ግን የሚያስተሳስራቸው ነገር አለ። አብይና ደመላሽን ደግሞ የሚያስተሳስረው ነገር አለ። አብይና ወርቅነህንም የሚያስተሳስረው ነገር አለ። እሱን ነው በደንብ ዛሬ ምንዳስሰው። እንግዲህ ትንሽ ወደኋላ መለስ ብለን የደመላሽ ገብረ ሚካኤል በዋናነት ስለ ደመላሽ ነው የምናወራ ብያለሁ። ደመላሽ ከዚህም በፊት በዞን ደረጃ ኢሉባቡር አካባቢ ይሰራ ነበር።
ከዛ በኋላ ወደ ግንቢ ምናምንም እዛ ገጠር ውስጥ ሲሰራ ነበር። በአባዱላ ጊዜ እንደምንም እንትን ብሎ በአባዱላ የኦሮሚያ ፕሬዚዳንት በነበረበት ጊዜ እንደው ወደ ላይ እንዲመጣ ተደረገ። ወደ ላይ ወደ ኦሮሚያ እንዲመጣ ተደርጎ ፖሊስ ውስጥ አደገ። ፖሊስ ውስጥ ያደገበት ያኔ አባዱላ ፕሬዚዳንት ሆኖ ከዛ ለማ መገርሳ የኦሮሚያ ፖሊስ ኮሚሽነር ሆነ። ያኔ አባዱላ ጋር ስለመጣ ደመላሽን ቦታ ስጠው አለው። ለማ ትዕዛዝ ወስዶ ደመላሽን አመጣ። ከዛ ደመላሽ እዛ ፖሊስ ውስጥ ሲሰራ ነበር። በጣም ይጠጣ ነበር። ጠጥቶ ነው የጎርፍ ቦይ ውስጥ ሁሉ ያድር ነበር ደመላሽ እና በጣም ሲጠጣ ወይ አባሩት ተባለ። ከዛ ለማም ጠርቶ ከዚህ በኋላ ባጠጣ ይሻላል፣ ቀንሰው ይህንን መጠጥ አለው። መጠጡን እንዲቀንስ ተደረገ። በቃ አቆማለሁ እንደውም አታባሩኝ ብሎ መጠጡን ለተወሰነ ጊዜ ቀነሰ። ከዛ ከቀነሰ በኋላ ማለት መጀመሪያ በጣም መጠጥ አዳክሞት ነበር። ከዛ ወደ ሱዳን ሂዶ እንዲማር ተደረገ። 1 ዓመት ተኩል እስከ 2 ዓመት የፖሊስ እንዲማር ሰልጥኖ እንዲመጣ ከዞንም ስለመጣ ያንን እድል እንዳውም ከ9 ሰው ምናምን ነው ያኔ የተገኘላቸው። ከ9 ውስጥ አንድ ሆኖ እንዲሄድ ተደረገ። ያ እድል አገኘ። ከዛ ሲመለስ ያኔ ለማ ወደ ላይ አድጎ የኦሮሚያ ጸጥታ ቢሮ ኃላፊ ሆኖ አባዱላ ገመዳ ስር ማለት ነው። አባዱላ የኦሮሚያ ፕሬዝዳንት በነበረበት ጊዜ ከምርጫ 97ቱ በኋላ ከዛ ፖሊስ ስር እንዲመደብ ተደረገ። ከትምህርት በኋላ ከሱዳን ሲመለስ ፖሊስ ኮሚሽነር ሁሉ እንዲሆን ተደረገ። አባዱላና ለማ አንድ ላይ ሆኖ ደመላሽ ፖሊስ ኮሚሽነር እንዲሆን የኦሮሚያ ፖሊስ ኮሚሽነር እንዲሆን አደረጉ። ከዛ እንግዲህ ዛሬ አባዱላና ለማ አይነጋገሩም። አብይ አህመድ አጣልቷቸው ያኔ ደመላሽ ገብረ ሚካኤል በአባዱላ ስር ነበር፣ ለማ ስር ይሄድ ነበር። በቃ ተላላኪ ቁጥር 1 ተላላኪ ነው ደመላሽ። ይላላካል፣ ስለዚህ ይመደባል፣ ይለምናል፣ ይመደባል። በነገራችን ላይ ከአብይ ጋር ተመሳሳይ ባህሪ ነው ያላቸው። መላላክ፣ ከዛ በኋላ ስልጣን ይጠይቃሉ፣ ይለምናሉ፣ ያገኛሉ፣ ይለምናሉ፣ ያገኛሉ። ከዛ ምንድነው የሆነው? ለማ መገርሳና አባዱላ ከኦሮሚያ ተመቱ። በተለይ መለስ ዜናዊ አባዱላን ተነስ ብለው እንትን ስል ለማ ከአባዱላ ጋር ቆመ። ከዛ እንዳውም መለስ ኦርፈን ብለው ለማን ሰድበዋል። ያኔ ይሄ ይታወቃል ኦሮሚያ ውስጥ። ከዛ ሁለቱም ተመድቱ አንድ ላይ። ለማም አባዱላም ሲመቱ ወርቂን ይሄ ደመላሽ ኦሮሚያ ፖሊስ ኮሚሽነር ሆኖ እያለ ውሸት ተናገረ። በተለይ ደግሞ ከፌዴራል ሰዎች ጋር እነሱን ለመያዝ ብሎ አባቴ እኮ ትግሬ ነው ብሎ ተናገረ። እንግዲህ ደመላሽ ገብረ ሚካኤል ስለምባል ይሄ ገብረ ሚካኤል ትግሬ ነው አባቴ ብሎ ለፌዴራል ሰዎች በተለይ ደግሞ ለነ ወልደ ስላሴ ምናምን ያኔ ብሔራዊ ደህንነት ጌታቸው አሰፋ ምናምን አካባቢ ወልደ ስላሴ በተለይ ወልደ ስላሴ ሀገር ውስጥ በነበረበት ጊዜ እናምን ግርማይ ማንጁስ ምናምን አባቴ ትግሬ ነው ብሎ ተናገረ። ከዛ እሱ ምንድነው ያኔ እንደዛ አባቴ ትግሬ ነው ያለው እና ለማ እና አባዱላ ሲመቱ በመለስ ይሄኛው ሰውዬ ደግሞ አባቴ ትግሬ ነው ብሎ
ለማምለጥ ነበር ያሰበው። ከዛ ተወሰነ ጊዜ ቆየ። በኋላ እነሱ ወረድ ብሎ አባቱን አጠኑ። አባቱን ካጠኑ በኋላ አባቱ ትግሬ እንዳልሆነ ደረሱበትና አባቴ እንደዚህ ነው ወደ አምቦ አካባቢ ሂዶ አጣርቶ ደመላሽ ገብረ ሚካኤል ትግሬ አይደለም ብለው ለምንድን ነው የምትዋሸን? ከፈለክ እኔ አባቴ ኦሮሞ ይሁኑ አማራ ይሁኑ ምንም አያገባንም እኛ፣ ብቻ ግን ውሸት ለምን ተናገርክ ብለው ከኦሮሚያ ፖሊስ ኮሚሽን እንዲባረር አደረጉ። በጣም ፑሽ አድርጎ ተባረረ። ከዛ በኋላ ውሸት በመናገሩ ደመላሽ ያኔ ተባሮ መግቢያ አጥቶ ተቸግሮ በቃ መግቢያ አጣ ያኔ። ከዛ ቀስ ብለው መግቢያ ሲያጣ ወርቅኔ ገበዮ ጋር ሄዶ ወርቅኔ ገበዮ ያኔ የኢትዮጵያ የፌደራል ፖሊስ ኮሚሽነር ነበር ወርቅኔ ገበዮ ጋር ሂደው ባክን ጉዱኛለሁ እንደዚሁኝ በቃ አሁን ተቸገርኩኝ ምንም መፍትሄ የለኝም አግዘኝ ባክን ብለው ወርቅኔ ገበዮ ጋር ሄደ። ያኔ ኮሚሽነር ወርቅኔ ገበዮ ፌደራል ፖሊስ ኮሚሽን ነው። ከዛ ወርቅኔ ገበዮ ና ብለው አንድ ታች ያለችው ግርማይ ማንጁስ ስር ጸረ ሽብር ግብረ ኃይል የፌደራል ፖሊስ ጸረ ሽብር ግብረ ኃይል ላይ መደበው እና ለብዙ ጊዜ ጸረ ሽብር ላይ ቆየ። ይሄ ደመላሽ እንግዲህ ጸረ ሽብር ማለት ሰውን የሚታሰቃየው ተቃዋሚዎችን ሽብርተኛ ብለ የምትይዘው የምትቀጠቅጠው ሙሉ በቃ ኢትዮጵያ ውስጥ የምናውቀው ፌደራል ፖሊስ ፈጸመ የሚባለውን ወንጀል ሙሉ በሙሉ ደመላሽ ነበር ከወርቅኔ ጋር ሲፈጽም የነበረው። በነገራችን ላይ ወርቅኔ ገበዮ መጀመሪያ ላይ ዩኤን ውስጥ እንዲገባ ታስቦ ነበር። በኋላ ሲያጣሩ ፌደራል ፖሊስ በነበረበት ጊዜ ወርቅኔ ገበዮ ብዙ ወንጀሎችን ስለሰራ ዩኤን ውስጥ መግባት አይችልም ስለተባለ ኢጋድ ላይ እንዲመደብ ተደረገ እና ወርቅኔ ገበዮ ስር ነበር ደመላሽ ጸረ ሽብር ግብረ ኃይል መሪ ነበር እና በጣም ይሄ ሽብር ራሱ አሸባሪ ነው ማለት ነው። ይሄ ወርቅኔ ደመላሽ የሚባለው ጸረ ሽብርን የሚመራ አሸባሪ ነው። በቃ ሰላማዊ ሰውን ይዞ ሽብርተኛ ነህ አንተ ኦኔግ ነህ ይላሉ። በቃ ያኔ ያሰቃያሉ፣ ያስራሉ፣ ብዙ ነገር ያንገላታሉ እና በኋላ እንደዛ እየተባለ ኦሬዲ እንግዲህ ወርቅኔ ነው ያመጣው። ግርማይ ማንጁስ አለቃው የደመላሽ አለቃ ነው። የግርማይ ማንጁስ በላይ ደግሞ ወርቅኔ ለስም አለ። ለስም ነው የሚቀመጠው። ያው ግርማይ ማንጁስ ነው የሚያሽከረክረው ወርቅኔንም። በቃ ለደመላሽን ደግሞ ግርማይ ማንጁስ ለማየት ሁሉ አስጠላ። ጠልቶት ነበር ግርማይ ማንጁስ ደመላሽን ለማየት ሁሉ ጠልቶት ምናምን ይሄ ሰው በቃ ይባረር ከዚህ አይጠቅምም ምንም አያውቅም ውሸታም ነው ምናምን እያለ ግርማይ ማንጁስ እሱን ለማባረር እንትን ስል ወርቅኔ ተው እባክህ ምናምን ብሎ እየለመነለት በቃ እንትን ከቨር እያደረገለት ቆየ። በኋላ ወርቅኔ ገበዮ ከፌደራል ፖሊስ ተነስቶ የትራንስፖርት ሚኒስቴር ሲሆን በቃ ደመላሽ መግቢያ አጣ። ከዛ ደመላሽን አባረረው ግርማይ ማንጁስ። ከዛ አሁንም ወርቅኔ ወስዶት የት ነው የሚመድበው? የኢትዮጵያ ትራንስፖርት ሚኒስቴር ስር የአዳማ ቱሉ ዲምቱ ቶል ሮድ ፈጣን መንገድ እሷ ላይ መደበው። የአዳማ ቱሉ ዲምቱ ፈጣን መንገድ ላይ ተመደበ ደመላሽ ገብረ ሚካኤል መግቢያ አጥቶ ማለት ነው። እና ተጠሪነቱ ለወርቅኔ ገበዮ ሆነ። በቃ ወርቅኔ የሆነ ቦታ ሲባረር ተሸክሞ ይሄዳል።
የሆነ ቦታ ሴት ተሸክሞ ይሄዳል፣ የሆነ ቦታ ሴት ተሸክሞ ይሄዳል ደመላሽን። እና ደመላሽ እንደዚህ የለመነ መጀመሪያ አካባቢ ቅድም ተናግሬ ያለው እና አባዱላ እና ለማን ስለምን ነበር እነሱ ሲመቱ ደግሞ ከዛ ለምኖ ወርቅኔ ጋር ገባ። ወርቅኔ ስርስር መሄድ ጀመረ። ወርቅኔም እንደዛው እያደረገ ከፌደራል ፖሊስ ጸረ ሽብር ግብረ ኃይልም ተባረረ። ከዛ ደመላሽ ተባረረ። ከዛ በኋላም ወደ መንገድና ትራንስፖርት ሚኒስቴር ወርቅኔ ሲገባ ከሱ ጋር ሄደና ዛችን እንትን ይሄ ቶሮድ እዛችው ይሄ ከቱሉ ዲምቱ ወደ አዳማ ለመሄድ ከፍላችሁ የምታልፉት እሷ ጋር እንትን እሷ ላይ ተመደበ እና በኋላ እንግዲህ ከዛ አሁንም ደመላሽ ገብረ ሚካኤል ከዛ በሙስና ሁሉ ተጠረጠረና ደመላሽ ወርቅኔ ማለት ነው፣ ይቅርታ ወርቅኔ በሙስና ተጠርጥሮ ሚሊዮን ወደ 1 ሚሊዮን የሚጠጋ ዶላር ወሰደ ተብሎ ከዛ አሁን ደግሞ ለማ ወደ ኦሮሚያ ስለተመለሱ ለማ ትንሽ ወርቅኔ እንዳይመቱ እንዳይታሰሩ ብዙ አደረጉለት። ከዛ ቶል ሮድ ላይ ነበር ማለት ነው፣ ፈጣን መንገድ ያችን እዛ ቁጭ ብሎ ትኬት የሚሸጥ እነሱን የሚቆጣጠር ሰው ሆነ ደመላሽ ገብረ ሚካኤል። ዛሬ እንግዲህ እንደው 3ኛ ሰው በኢትዮጵያ የሚባለው ማለት ነው። በጣም ወሳኝ በጣም ማለት በጸጥታ ዘርፍ 3ኛ ሰው አብይ አህመድ፣ ብርሃኑ ጁላ፣ ከዛ ደመላሽ ገብረ ሚካኤል በጸጥታ ዘርፍ። ከቶል ሮድ እንዴት ተነሳ የት ገባ ብላችሁ ትጠይቃላችሁ። ዘን ምንድን ነው የሆነው? ለውጥ መጣ ማለት ነው። ያኔ ኦሮሚያ ላይ እነ ለማ ፕሬዝዳንት ሆኖ ተሾሙ። ለማ ፕሬዝዳንት ሆኖ ሲሾም የተለያዩ ኃይል ማሰባሰብ ጀመረ። ኃይል ሲያሰባስብ ኦሮሚያ ላይ እንግዲህ ባክግራውንዱን ሳጠና ብዙ ሰዎችን ሰበሰበ። ለማም አብይም ያኔ መጣ። ከዛ ወርቅኔ እዛው እንዲቆይ ፌደራል ላይ እንዲቆይ ተደረገ። እንዳውም ውጭ ጉዳይ ሚኒስቴርነት እንዲያገኝ ተደረገ። ወርቅኔ ያኔ መታሰር የነበረበት ውጭ ጉዳይ ሚኒስቴር ሆነ። ፓርቲ ውስጥም 2ኛ ደረጃ ላይ ተመረጠ። ኦፒዲዮች ለማም ሊቀመንበር ሲያደርጉ ወርቅኔ ገበዮን ምክትል ሊቀመንበር ስላደረጉ ፓርቲ የኦፒዲዮ ፓርቲ ውስጥም ወርቅኔ ገበዮ በጣም ከፍተኛ ስልጣን አገኘ። በፌደራል መንግስት ውስጥም የውጭ ጉዳይ ሚኒስቴር ኃይለማርያም ስር ውጭ ጉዳይ ሚኒስቴር ሆነ ወርቅኔ ገበዮ። ወርቅኔ ገበዮ በጣም ትልቅ ስልጣን አገኘ። እንግዲህ ደመላሽ መውደቂያ አያጣም ማለት ነው። የት ነው የሚመደበው? ከቶል ሮድ መኪናና መንገድ ያቺ የአዳማ ቱሉ ዲምቱ ሃይዌይ ከመቆጣጠር ተነስቶ የኦሮሚያ ጸጥታ ቢሮ ኃላፊ ሆኖ ተሾመ ደመላሽ ገብረ ሚካኤል። በማን? በወርቅኔ ገበዮ ሬኮሜንዴሽን፣ በአብይ አህመድ ሬኮሜንዴሽን ከዛ ለማ ወስደው ሾመ። የለማ ጸጥታ ቢሮ ኃላፊ ሆነ። አሁን ያን እንግዲህ ኃይል ኦሮሚያ ላይ ሲሰባሰብ እነዚህ አይነት እንክርዳዶች ናቸው የተሰበሰቡት። ለማ ብቻውን ነው በንጹህ ልቦና ለውጥ ለማምጣት የሞከረው። ግን ሌላው ሌባ ተሰብስቦ አጭበርባሪ ሁላ ተሰብስበው መጨረሻ ላይ ለማንም በሉ፣ ኢትዮጵያ ሕዝብንም በሉ።
እና ደመላሽ ከዛ የጸጥታ ቢሮ የኦሮሚያ ጸጥታ ቢሮ ኃላፊ ሆነ። እንደዛ ያለ አብይ አህመድ የድርጅቱ ሊቀመንበር ሆነው ወዲያውኑ ደግሞ ጠቅላይ ሚኒስቴር ሲሆን አብይ አህመድ ቁጥር 1 ደመላሽን ብሔራዊ ደህንነትን ያዝልኝ ብሎ ብሔራዊ ደህንነትን አውቆ ምክትል አድርጎ ነው ያን ይሾመ። ግን ብሔራዊ ደህንነት ሙሉ በሙሉ የሚቆጣጠር ደመላሽ ነበር። ከላይ የሆነ ሰው አስቀመጠ አብይ፣ ግን ሙሉ በሙሉ ደመላሽ ነበር ብሔራዊ ደህንነት የሚቆጣጠረው። ከዛ ትንሽ ቆይቶ ደግሞ ሙሉ ሙሉ ብሔራዊ ደህንነት ኃላፊ አደረገው። በቃ ብሔራዊ ደህንነት ዋናው ዳይሬክተር ደመላሽ ገብረ ሚካኤል አደረገው አብይ። ከዛ በኋላ በትግራይ ጦርነት ጊዜ ተመስገን ጥሩነህ ከአማራ ክልል መጥተው አሚን ብሔራዊ ደህንነት ኃላፊ ሲሆን ተመስገን ጥሩነህ፣ ደመላሽ ደግሞ ፌዴራል ፖሊስ ኮሚሽነር ሆነ። ግን ደግሞ አብዛኛውን ስራ አሁንም ደመላሽ ነው የሚሰራ። የብሔራዊ ደህንነት ስራዎችንም ጭምር ደመላሽ ነው የሚሰራ እና እስከዛሬ ድረስ ብሔራዊ ደህንነት ብዙ ስኳዶችን ያኔ ያደራጀው የግድያ ስኳዶችን ያደራጀው ደመላሽ ገብረ ሚካኤል ነው። እሱ ነው እስካሁንም የሚመራው። ደመላሽ በዚህ ደረጃ በከፍተኛ ስልጣን ወደ ስልጣን ማማ ላይ ወጣ። አዲስ አበባ ላይ ፈላጭ ቆራጭ ሆነ ማለት ነው። እና አንደኛ አሁን የአብይ የስልጣን ምሰሶዎቹ የሚባሉ ጸጥታ ክፍል ነው ዋናው። ይሄ ሴኪሪቲ ስታብሊሽመንት ማለት ነው። ደመላሽ በጣም ትልቅ ቦታ ነው ያለ። ከብርሃኑ ጁላ ቀጥሎ ደመላሽ ነው የያዘ። አሁን እዚህ ላይ የምንጠይቀው የደመላሽና የወርቅኔ ገበዮ ትስስር ምስጢሩ ምንድን ነው? ይሄ ታሪካዊ ትስስር አላቸው። ወርቅኔ ገበዮ የደመላሽ ባለውለታ ነው። ደመላሽ ሲጣል የሚያነሳ ሰው ወርቅኔ ይባላል። ያ እንዳለ ሆኖ ግን ይሄ የታወቀ ነገር ነው፣ ሪኮርድድ ነው። ግን የማይነገረው ብዙ ሰው የማያውቀው ትስስር አለ። እሱን ነው የምነግራችሁ ዛሬ። ያ ትስስር ምንድን ነው? ይሄ ነገር የወርቅኔ ልጅ አለ። የወርቅኔ ልጅና ደመላሽ ገብረ ሚካኤል ያው ደመላሽ ብሔራዊ ደህንነት በነበረበት ጊዜ ወደ ፌዴራል ፖሊስ እንኳን ሳይመጣ በፊት ፕራይቬት ሴኪሪቲ ፕሮቫይደር ሆኖ የወርቅኔ ልጅ ካምፓኒ ከዚህም በፊት የነ ሚሚ ስባቱ ወንድሞች የሚመሩ ፕራይቬት ሴኪሪቲ ነበር። ይሄ ከዳንጎቴ እስከ ብዙ ካምፓኒዎችን የሚጠብቁ የግል ጸጥታ ዘርፍ አቅራቢ ሆኖ ሲሰሩ የነበሩ የነ ሚሚ ስባቱ ወንድሞች ናቸው። እና ያ በጣም ፕሮፊታብል የሆነ ካምፓኒ ነው። ፕራይቬት ሴኪሪቲ የሚያቀርቡት አዲስ አበባ ውስጥ በጣም ፕራይቬት ሴኪሪቲ አቅራቢ በጣም አትራፊ ድርጅት ነው። በሚሊዮን ገንዘብ ባንዴ በወር ታገኛለህ። እሱን ካምፓኒ ሚሚ ስባቱ ወንድሞች ላይ ካምፔን ዘመቻ በማካሄድ እነሱን በማባረር ካምፓኒዎቻቸውን በማፍረስ የራሳቸውን ያው ደመላሽ ነው የፈጠረው። ደመላሽ ፈጥሮ ምንድን ነው ያደረገው?
የወርቅነህ ገበየሁ ልጅ ያንን ካምፓኒ እንዲረከብ አደረገ። ይሄ ካምፓኒ የጸጥታ ዘርፍ በተለይ የግል ጸጥታ ዘርፍን በተመለከተ ብዙ ካምፓኒዎች አዲስ አበባ ውስጥ አቅራቢ ነው። ብዙ ካምፓኒዎችን የሲሚንቶ ካምፓኒዎች አጠቃላይ ኢትዮጵያ ውስጥ ጸጥታን ይፈልጋሉ። ያንን ደግሞ ጸጥታ የሚያቀርበው የግል ነው። ያንን የግልን ሙሉ ኦን የሚያደርገው ደመላሽ ገብረ ሚካኤል እና የወርቅነህ ገበየሁ ልጅ ነው። ሁለት ናቸው። ያንን የፕራይቬት ሴኪሪቲ ፕሮቫይደር ሆኖ አዲስ አበባ ውስጥ ሊድ የሚያደርጉት እነሱ ናቸው። አሁን አዲስ አበባ ውስጥ ማንም ሰው ያውቃል፣ ወርቅነህ ነው ሙሉ ሊድ የሚያደርገው። በእጅ አዙር እሱ ነው ሊድ የሚያደርገው። ግን የወርቅነህ ልጅ ነው ያንን ደግሞ ካምፓኒውን በሞኖፖሊ የያዙት። አዲስ አበባ ውስጥ በሞኖፖሊ ይዘው የሚያቀርቡት እነሱ ናቸው። ሌላ ካምፓኒ ከነሱ ጋር የሚወዳደር ከሆነ ይገላሉ፣ ያጠፋሉ። ምንም እንትን የለም። እነዚህ ይሄ ደግሞ የግል ጸጥታ አቅራቢ ጸጥታ ዘርፍ አቅራቢ በላይ ስራ ይሰራሉ። ለምሳሌ ለሲሚንቶ ፋብሪካዎቹ ዳንጎቴ ጭምር ይህንን ጸጥታ እንትን ፕራይቬት ሴኪሪቲ ሲያቀርቡ ደላሎችም እነሱ ናቸው የሚመድቡት። የሲሚንቶ ደላላዎችም የሚመድቡት፣ አከፋፋዮችም የሚመድቡት እነ ደመላሽ ናቸው። ካምፓኒዎቹ ብዙ ኢኮኖሚ ይሰራሉ አይደል? ከዛ አከፋፋይ ማን ነው መሆን ያለበት? ደመላሽ ነው የሚወስነው። የዳንጎቴ ሲሚንቶ አከፋፋይ፣ የደርባን፣ የአበሻ አጠቃላይ ይሄ ሲሚንቶዎችን ሌሎቹም ካምፓኒዎች የቢራ የተለያዩ ካምፓኒዎች አከፋፋዮችም በነደመላሽ ነው የሚወሰነው። ያ ካምፓኒ እምቢ ካለ መናጀሩን ሁሉ ይገላሉ። ለምሳሌ የዳንጎቴ ሲሚንቶ ፋብሪካ መናጀሩ የሆነ ጊዜ ተገለው ነበር። ማን ነው የገደለው? ደመላሽ ነው ያስገደለው። ያኔ ኢትዮጵያ ነበርኩኝ አስታውሳለሁ። ይህ ይወራል። በተለይ ፌዴራል ፖሊስ አካባቢ ሲወራ ነበር ደመላሽ እንዳስገደለው። የዳንጎቴ ዋናው ስራ አስፈጻሚ ተገለዋል። ያንን ያስገደለው ደመላሽ ነው። ለምን? አከፋፋዮቹ ደላላዎቹ መወሰን ያለበት እኔ ነኝ ብሎ ደመላሽ። እንግዲህ የዳንጎቴ ባለቤት ይህንን ያውቃሉ ብዬ አልገምትም። አሊኮ ዳንጎቴ አቅም ይህንን ግን ደግሞ ደመላሽ ነው ያንን ያደረገው። ሰው ምን ለማለት ነው? አሁን ፕራይቬት ሴኪሪቲ ሴክተር በሞኖፖሊ የያዙት እነ ወርቅነህ ናቸው። ወርቅነህና ደመላሽ ናቸው። ገንዘብ ነው ያስተሳሰረ። እነሱን የሚያስተሳስር ኢኮኖሚ ነው። ኮንትሮባንድን ይሰራሉ። ልደታቸውን አይላንድ ላይ በጣም ሞምባሳ ምናምን ነው የሚያከብሩት። የወርቅነህ ገበየሁ ልደት ላይ እስከ 10 ሚሊዮን ይመደባል። የወርቅነህ ገበየሁ ልጅ ትዳር ሲመሰርት እስከ 200 ሚሊዮን ይመደባል። ኢትዮጵያ ውስጥ ተሰምቶ ማቆው ነገር ትሰማላችሁ። ይህ ሁሉ በኢኮኖሚ ነው ትስስራቸው። በጣም እነኚህ ቢሊዮነሮች ናቸው። ደመላሽ ወርቅነህ ልጅ ምናምን በሴኪሪቲ ሴክተር በጣም ንግድ ላይ ናቸው። እነሱ ራሳቸውን አያውቁም። እነሱ ህልም ውስጥ ነው ያሉት። ለምንድን ነው እንደዚህ ኢትዮጵያ ህዝብ እየተራበ በ200 ሚሊዮን የሚደገሰው የምትሉ ከሆነ እነሱ አያውቁም። ኢትዮጵያ ህዝብ አንተ የምታወራ ነገር አይሰሙም፣ ጆሮ የላቸው። ምንድን ነው የሚያወሩት? እነኚህ ደግሞ ስግብግብ ምናምን ይላሉ። 200 ሚሊዮን አውጥቶ ሰርግ የሚያደርገው ሰው የኢትዮጵያ ህዝብ አንድ ዳቦ አጥተው ስሞት ውሸት ነው ይላሉ። ይሄን
አውቆ ነው የኢትዮጵያ ሕዝብ ጠግቦ ነው ይላሉ። ራሳቸውንም አያውቁም። እነኚህ ሰዎች ህልም ውስጥ ናቸው። ሃኒሙን ሎቶሪ የወጣላቸው ሰዎች ናቸው። የተጣሉ ሰዎች ሎቶሪ ወጥቶላቸው አሁን አገርን የሚገዙ ሰዎች ናቸው እነኚህ። እና የደመላሽና የወርቅነህ ገበየሁ ትስስር ጥልቀት ያለው የኢኮኖሚ ትስስር አለ። አሁን ወርቅነህ ኢጋድ ላይ ቁጭ ብለው ኬንያ 2 ቦታ ቤት ቪላ ቤት አለው። ሳምንት እንትኑ በየቀኑ ኬንያ ናይሮቢ፣ ሞምባሳ ነው የሚጠጡት። እነ ኡሁሩ ኬንያታ ጋር አብሮ ነው እንትን የሚያደርጉት። ኡሁሩ ኬንያታ ደግሞ ለአብይ መጥተው የምርጫ ማተብ መጥቶለት የሚሄድ ሰው ነው አይደለ? ኡሁሩ ኬንያታ እና እንትኑ ኔትወርኩ በጣም ጥልቀት ያለው ነው። አሁን እዚህ ላይ አንዳንድ ስሞችንም መጨመር ያስፈልጋል። ማለት ከዚህ ከፕራይቬት ሴኪዩሪቲ ውጪ ደግሞ ሪል ስቴቶች አላቸው እነኚህ ሰዎች ኢትዮጵያ ውስጥ። አሁን ብርሃኑ ጸጋዬ አለ፣ አለሙ ስሜም አለ፣ እነ ደመላሽ ገብረ ሚካኤል እና ወርቅነህ ገበየሁ ጋር ሆኖ ሪል ስቴት አላቸው አዲስ አበባ ውስጥ። በጣም ትልቅ ሸገር ውስጥም እንደዚህ በቃ በተለይ አዲስ አበባ ላይ መሬት የነሱ ነው። ብርሃኑ ጸጋዬ ገንዘብ አይጠግብም። የት እንደምወስዱ አላውቅም። ዛሬ ያ ሽልማት ላይም ነበር ብርሃኑ ጸጋዬ ወርቅነህ ገበየሁ ሲሸለም አብሮ ነበር። በነገራችን ላይ ብርሃኑ ጸጋዬ ደግሞ የኢትዮጵያ በጅቡቲ አምባሳደር ነበር። የኢትዮጵያ አምባሳደር ነበር። ጅቡቲ ላይ ይቀመጣል ከወርቅነህ ገበየሁ ጋር። አብይ እኮ ያመቻችና ስሩ፣ ኮንትሮባንዳችሁን ወጥሩ ይላል። እና ብርሃኑ ጸጋዬ በጣም 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 በሌብነት የታወቀ ሰው ነው። በነገራችን ላይ ብርሃኑ ጸጋዬ የሚባለው ይሄ መጀመሪያ ፍትህ ሚኒስቴር የነበረው ከዛ በኋላ አብይ ወስዶት አምባሳደር አድርጎ ጅቡቲ የተቀመጠው መጀመሪያ እንዳውም በሙስና ኮሚቴ ተቋቁሞ ነበር። ያ ኦዲፒ ውስጥ በሙስና ተጠርጥሮ ከዛ ኮሚቴ በሙስና ብዙ ሙስና ሰርቷል ብለው እንዳውም አውቆ አብይ አስፈራርቶ ጅቡቲ ላይ መደበው። ብርሃኑ ጸጋዬ ከጅምሩ ወሊሶ አካባቢ ነው። ከጅምሩ ድሮ ታጥቆ ፕሮፓጋንዳ በነበረበት ጊዜ በሙስና ነው ያደገው ወደ ላይ። እንዲያውም አንዳንድ ነገሮች ለመናገርም ያስቸግራል። ያኔ የነበሩ ያው ከጫካ የመጡ ሰራዊት ያኔ ደርግን ጥለው ታጥቆ ፕሮፓጋንዳ ሲያካሄዱ ይሄ ብርሃኑ ጮሌ ነው። ብርሃኑ ጸጋዬ ሴቶችንም አቅርቦ ምናምን እንደዚህ አይነት ስራ ሰርተው እድገት አገኘ። ወደ ወሊሶ ላይ ወደ ዞን ወሊሶ ላይ እንዲሾም ተደረገ። ከሚሊሻ ታች ተነስቶ ወሊሶ ላይ እንትን ተደረገ። በኋላ ደግሞ ይሄ በዛ መስመር ደግሞ መሬት መሸጥ ምናምን ነገር አለ። ከዛ አካባቢ የወሊሶ መስመር ካድሬ መሬት ከአለም ገና ሰበታ ምናምን እስከ ወሊሶ በቃ ያ መሬት ይሸበችባሉ ያኔ። እና ትንሽ መሬት እየሸጠ ከባለስልጣናት ኦሮሚያ ባለስልጣናት መሬት ሽጦ ገንዘብ በመስጠት ወደ ኦሮሚያ ተሾመ። ከዛ ወደ ፌደራል እንዲገባ ተደረገ። እድገቱ ሙሉ በሙሉ በሙስና ነው ለማለት ነው ብርሃኑ ጸጋዬ። እና ብርሃኑ ጸጋዬ አሁን ከወርቅነህ ገበየሁ ጋር ከደመላሽ ጋር ሆኖ አለሙ ስሜም ይጨመርበታል። አንድ ላይ ኔትወርክ ፈጥሮ ሪል ስቴት አላቸው አዲስ አበባ ላይ። እንዳውም ሰሞኑን የሰማሁት አዳነች ተወሰኑ ግማሽ ሪል ስቴቱን ወሰደች አሉ መልሱ አለች እና ግማሹን ስለወሰደችባቸው
አኩርፉ ከአዳነች ጋር አሉ። አዳነች በራሷ አቅም አይደለም እንደዚህ የምታደርገው። አለቃዋ አብይ አህመድ አድርጊ ነው አውቆ እነሱንም ትንሽ እንትን ፑሽ ለማድረግ ግማሽ እንዲበሉ ግማሹን ደግሞ መልሽ ምናምን ብሎ ያው ከጠየቁ ደግሞ መሬቱን የሚፈልገው ራሱ አለቃው ነው ብለሽ ንገራቸው ምናምን ብሎ ከዛ አሁን አዳነች እንዴት ነው እኛን የማታከብሮ ምናምን እያሉ ያወራሉ። ውስኪ ቤት እየሄዱ እነ ደመላሽ እነ ብርሃኑ ጸጋዬ ምናምን እነ ወርቅነህ። አብይ ግን አውቆ ነው እዛ እንትን የሚያደርገው አውቆ ነው። ሰው ምን ለማለት ነው እነኚህ ሰዎችን ያስተሳሰረው የኢኮኖሚ ዝርፊያ ነው። የኢትዮጵያ ሕዝብ ገንዘብ፣ መሬት፣ ሀብት ዝርፊያ ላይ ነው የተባበሩት ለማለት ነው። ከዚህም በፊት አብሮ ሰርተዋል። አዎ ወርቅነህ ገበየሁና ደመላሽ አብሮ ሰርተዋል። እርስ በርሱ በእንትን በተቋማቸው ደግሞ ተሸላለሙ። የዛሬ 3 ዓመት ወርቅነህ ገበየሁ ደመላሽን ጠርተው በኢጋድ ስም ሸለመው ለአፍሪካ ቀንድ ሰላምና ጸጥታ በማምጣቱ ተብሎ። ደመላሽ ማለት እኮ በስመ አብ ገዳይ፣ ኢትዮጵያ ውስጥ እሱ አይነት ገዳይ ደግሞ የለም፣ ይገላል። የዛሬ እንግዲህ ከ3 ዓመት በፊት እንደዚህ ያደረገው ከዛ ደግሞ መልሶ አሁን ደግሞ ደመላሽ በተራው ጠርቶ ሸለመው። ሸለመው ብቻ ሳይሆን ወርቅነህ ገበየሁ በሱ ስም የዶክተር ወርቅነህ ገበየሁ የስኮላርሺፕ ፕሮግራም በፎሬንሲክ ሳይንስ ተብሎ ኢትዮጵያ ፖሊስ ዩኒቨርሲቲ ውስጥ እንትን ታደርጋለ ስሙን ተለጥፎለት እንደዚህ ያደርጋሉ። እርስ በርስ እንደዚህ ያደርጋሉ። ኔትወርኩን እንድትረዱ ነው። ከዚህ የባሰ ነው ለማለት ነው። ጉዳዩ ትስስራቸው የኢኮኖሚ ትስስር ነው ለማለት ነው። የወርቅነህና የደመላሽ በሌላ በኩል ደግሞ ደመላሽና አብይ አህመድን ያስተሳሰረውስ ምንድን ነው? ደመላሽን ለምንድን ነው አብይ አህመድ እንደዚህ ወዶት ከኦሮሚያ ላይም ያስመደበው? እሱ ነው ሎቢ አድርጎ ለማን። ያ ወርቅነህ ሮልም አለው። ከዛ በኋላም በቃ የአብይ አህመድ ቀኝ እጅ ነው። በተለይ አዲስ አበባ ውስጥ አብይ አዲስ አበባን ነው የሚገዛ አይደል? አዲስ አበባ ውስጥ ደመላሽ ነው የሚገዛለት። ለምንድን ነው እንደዚህ ያደረገው? አብይ ለምንድን ነው ደመላሽ እንደዚህ እንትን ያደረገው? አብይና ደመላሽ የሚተሳሰሩት አንደኛ ተመሳሳይ ማንነት አላቸው ማለት ውሸታሞች ናቸው። ምንም አይነት ስሜት የሰብአዊ ስሜት የላቸውም ሁለቱም። ሰው ስሞት እነሱ ምንም አይሰማቸው። ሁለቱ በሽተኞች ናቸው። በነገራችን ላይ ሰው ያለቀ የማይሰማው ሰው እነ ደመላሽና አብይ ተመሳሳይ ስሜት ነው ያላቸው። አሁን እኛ አንድ ሰው ሞተ ብለን ውኡ ነው የምንለው አይደል? ሰው ስለሆነ ነው። እኛ እነኚህ ሁለቱ ሰው ሲሸበር ምንድን ነው አዲስ ነገር አለ እንደ ምናምን ይላሉ። ሰው ሞተ ስትል እናስ ታዲያ ብሞትስ መሞት አለበት እኮ ሰው ይላሉ። ደመላሽም እንደዚህ። እኔ ደመላሽን ኦሮሚያ ላይ እሱ በነበረበት ጊዜ ያው እኔም ኦሮሚያ ካድሬ ነበርኩኝ፣ ካቢኔ አባል ነበርኩኝ እና እሱ እንትኑ አስተሳሰቡ በጣም ሳይኮፓት ነው። ምንም አይሰማው። እሱ ፈታ ብሎ ይጠጣል። ያኔ ፈታ ብሎ
ጽድት ብሎ እንትን ይላል። ሰው ሲጨናነቅ በተለይ ለማ የሆነ ችግር ተፈጠረ ብሎ ሲጨናነቅ ይሄኛው ምንም በቃ ሂማን ቢሄቨር የለው እና አብይን ጋር ተስማሙና በጣም ደመላሽ ኦሮሞን ይጠላል፣ አብይም እንደዚሁ ኦሮሞን ይጠላል። ሁለቱም አማራንም ይጠላሉ። ያው ትግራዋይንም ይጠላሉ፣ ግን ይፈራሉ። ለምን? የህዋት የበላይነት ጭንቅላታቸውን ስለመታ ሁለቱም በጣም ሞቶ ተማሙቶ ቲፒኤልኤፍን ይፈራሉ። የትግራይ ተወላጅም ተመሳሳይ ናቸው ብሎ ያምናሉ። አብይ ስንት ጊዜ ውሸታም ነው ተብሎ ተገምግሞ ያኔ ተባሯል። ደመላሽም ስንት ጊዜ ውሸታም ነው ተብሎ ተባሯል፣ እንዲባረር ተደርጓል። ተጥሎ ለምኖ ነው የምነሳ። ሁለቱም ይጣላሉ፣ ለምኖ ይነሳሉ። ከዛ በኋላ እንደዚህ አይነት ተመሳሳይ ማንነት ስላላቸው በቃ የግድያ ኢትዮጵያ ውስጥ ሙሉ ግድያዎች ተካሂዷል። ብዙ ሃይ ፕሮፋይል ከነ ጀነራል ሳሬ እስከ አጫሉ ሁንዴሳ እስከ ኦሮሚያ ውስጥ በቃ ወጣቱን መጨረስ የተለያዩ መሰሪ ስራዎችን ህቡ አደረጃጀቶችን በማሰልጠን በማሰማራት የሚፈልጉትን ማህበረሰብ ማንቋሸሽ፣ እሱ ላይ አብይና ደመላሽ አብሮ ነው የሰሩት እና በተለይ ኦሮሚያ ውስጥ የአጫሉ ግድያን በተመለከተ ቁጥር አንድ ደመላሽ ነው፣ አብይና ደመላሽ ናቸው። እና ኦሮሚያ ውስጥ ይሄ መጀመሪያ አባቶርቤ የሚባል ደምቢዶሎ አካባቢ የሚንቀሳቀስ መስራች አባሉ የመሰረተው ደመላሽ ነው። ይህ አባቶርቤ ኦኔግ ነው ተብሎ ይታወቃል። ነገር ግን አባቶርቤን የሚያሰማራው ደመላሽ ገብረ ሚካኤል ነው። እሱ ነው የፈጠረው። ከዛ አበበ ገረሱ እንዲመራ ተደረገ። በኋላ ይሄ አባቶርቤ የሚባለው በኋላ የሽመልስ ሸኔ ሆነ። ሸኔ ይሄ ሸኔ አንዳንዴ ዊግ ይለብሳሉ፣ ሌሎቹ ደግሞ እንዳውም እጅ ሰጥቶ የተመለሱ እነ ፈቀደ አብዲሳን የሚያሰማራው ደመላሽ ገብረ ሚካኤል ነው። ይሄ ቶሌ የሚባለው የግንቢ አካባቢ አማራን የጨፈጨፈው የፈቀደ አብዲሳ ወታደር የሚመራው ደመላሽ ነው። በቀጥታ በብሔራዊ ደህንነት ነው በነገራችን ላይ የሚመራ ፈቀደ አብዲሳ። ያኔ ደመላሽ ነው የሚመራ በቀጥታ። ኦሮሚያ ውስጥ ሰውን ጨፍጭፎ ገለው ኦኔግ ነው የገደለው ብሎ የሚያቀርቡት ፕሮጀክት በዋናነት ደመላሽ ነው ለአብይ ያስጀመረው። ኦሮሚያ ውስጥ ግድያዎች ተካሂደዋል። በዋናነት የሚመራው ደመላሽ ገብረ ሚካኤል ስለሆነ አብይና ደመላሽ በጣም በወንጀል ነው የተሳሰሩት። በወንጀል የተሳሰሩ ሰዎች ናቸው እና ደመላሽ የአብይን ትዕዛዝ ወስዶ ይፈጽማል። ይህ ነገር ይሁን ከተባለ ደመላሽ በፍጥነት ያለምንም ርህራሄ ገሎ ሪፖርት ያደርጋል፣ አስገድሎ ሪፖርት ያደርጋል እና የደመላሽና የአብይ አህመድ ግንኙነት በወንጀል ይሄ ስር የሰደደ ኢትዮጵያ ውስጥ ገሎ መጣል፣ እንዳይፈተሽ እንዳይመረመር ማድረግ የሁሉ የደመላሽ ጉዳይ ነው። ፌዴራል ፖሊስ በነበረበት ጊዜ አሁንም ብሔራዊ ደህንነት በነበረበት ጊዜም ማንም ሰው ይሞታል እንዳይመረመር ያደርጋል። የአጫሉ ሁንዴሳ ለምሳሌ ምርመራ ቶሎ እንዲቋረጥና እንዲጠፋ ተደረገ። ምንም አይነት
የሆስፒታል ምርመራ ይሁን የፖሊስ ምርመራ ይሁን ምንም እንዳይደረግ ተደረገ። ያጫሉ ሬሳ እንኳን አልተመረመረም በቅጡ። ያጫሉ መኪና የራሱ መኪና እንኳን አሻራ እንኳን አልተወሰደም። አጫሉ እንግዲህ ትልቅ ሰው ሲገደል እንደው ውጭ ሀገር የምትኖሩት ተራ ሰው ራሱ ሲገደል ሲሞት ቦታው ሰው ገብቶ አሻራውን እንዳያጠፋ ቶሎ እንትን ይደረጋል። ይታጠርና አትገቡበትም። መኪና ከሆነ ደግሞ አትነካው። ለምን? አሻራ ጉዳይ ስላለ። ያጫሉ መኪና እኮ የእሱን እንትን ሌላ ቦታ ገሎ መኪና ውስጥ ካደረጉ በኋላ ያ እንግዲህ መኪናውን ይነካካሉ። እንግዲህ ሰዎቹ ሲያስገቡ ያ መኪና እንኳን ቁጥጥር ስር ውሎ እንዲመረመር አላደረገም። ሁሉንም ያጫሉ ሞባይል ፎን ሁሉ ደመላሽ ነው የወሰደው። እስከዛሬ ድረስ ያጫሉን ሞባይል ፎን 2 ነው። አጫሉ ሞባይል ፎን ያለው 2 ስልክ ያለው ሰው ይሄ በየጊዜው ከቤተሰቡ ጋር የሚደዋወልና ከሁሉም ሰው ጋር የሚደዋወል የተለያየ ስልክ አለው አጫሉ። ይሄ ቤተሰቡን ብቻ እዛው እሱ ዋጋ የለውም ብሎ እሱ መለሰው። ሌላውን ግን ደመላሽ ነው የወሰደው እና እንትኑ አይመረመርም። አሁን ትልልቅ ግድያዎች ኢትዮጵያ ውስጥ ተካሂደዋል። ጀነራል ሰዓሬ ግድያ፣ የዶክተር አምባቸው ግድያ። ዶክተር አምባቸው ግድያ ይህ ነገር ደመላሽ ያውቃል። ግድያውን ባይመራ እንኳን ግድያውን ይመራ ደመላሽ ላይሆን ይችላል። ከዚህም በፊት ተናግሬያለሁ። የዶክተር አምባቸው ግድያን በቀጥታ የመራ አብይ ራሱ ነው። በቀጥታ ያጫሉን ግድያ ግን ትዕዛዝ የሰጠው አብይ አህመድ፣ ግድያውን ደግሞ ያስፈጸመው ራሱ ደመላሽ ነው። እንግዲህ የነ ጀነራል ሰዓሬ ግድያን የመራ ብርሃኑ ጁላ ነው በአብይ ትዕዛዝ። ግን ፌዴራል ፖሊስ ስትሆን ምርመራ ማካሄድ አለብህ። ምርመራ እንዳይካሄድ ምንም አይነት ፍትህ እንዳይኖር የሚያደርገው ለአብይ የሚሰራው ደመላሽ ነው። ስለዚህ ደመላሽና አብይ አህመድ አብሮ ብዙ ሺህ ወንጀሎችን ስለሰሩ አብሮ ነው የሚቀጥሉት። ትስስራቸው ጥልቀት አለው። ለዛ ነው አብይም በነገራችን ላይ የራሱ ሀብት አለው፣ ሌባ ነው። አብይም ብዙ ጊዜ እሱን ነገር አንስቼ ነበር። የሁሉም ሌብነት ነው፣ ሌብነት ስራ ነው የሚሰሩት። ባለፈው እንግዲህ ይህንን ተናግሬያለሁ፣ አቅርቤያለሁ። ይሄንን ነገር ካስፈለገ የአብይ ሙስና ኔትወርኮችን እንደገና አዳዲሶቹም ስለመጡ ማቅረብ ይችላለሁ። አጠቃላይ ግን አብይና ደመላሽ የሚተሳሰሩት የግድያ ኔትወርኮች ላይ ሁሉም በአጠቃላይ በኢትዮጵያ ውስጥ ግድያዎችን የሚመራ ደመላሽ ነው። ስለዚህ አብይ ጋር በጣም በጣም ይተሳሰራሉ። አብይና ደመላሽ አይጣሉም። ከተጣሉም አንዱ አንዱን ይረዳል። ለምን? አንዱ ሌላውን ጋር ተጣልቶ እንትን ከተባለ አብሮ ነው የሚጠፉት። ስለዚህ 2 አማራጭ ነው ደመላሽ ያለው፣ አብይም 2 አማራጭ ነው ያለው። አንዱ አብሮ መቀጠል፣ እንደዚህ ወንጀሉን እየሰሩ እንደፈለጉ እያደረጉ እንደዚህ። አሁን ፌዴራል ፖሊስ የግል የደመላሽ የግል ተቋም ሆኗል። የግል ተቋም
አብይን ብቻ ወንበር ላይ ይጠብቃል። ከዛ ውጭ የሚፈልገውን ያደርጋል። አብይን ስልጣን ላይ ጠብቅ እንጂ ከፈለግ ስርቅ፣ ዝረፍ፣ ግደል። ከፈለግ የዶክተር ወርቅኔ ስኮላርሺፕ ፕሮግራም ብለ ፌዴራል ፖሊስ ውስጥ ህንፃ መገንባት ትችላለህ። ዋናው ነገር ግን አብይን ስልጣን ላይ መጠበቅ አለብህ። ሰው አብሮ ይቀጥላሉ። ያ ካልሆነ ግን አብይ አንዱን ይገላል። አብይ መጨረሻ ላይ ይገላል። መጨረሻ ላይ ደመላሽን ይገላል። ይህ የዓለማችን እንትን ታሪክ የሚያሳየው ነው። መጨረሻ ላይ ደመላሽን ምን ማድረግ ይችላል? መጨረሻ ላይ ከተባለ ደመላሽ የአብይ ይበላል። የዝም ብሎ ከአባረር ከስልጣን አውርዶ ጡረታ ውጣ ምናምን አይለው። ምናልባት ደመላሽ ራሱ ከዚህ በኋላ በቃኝ እኔ ሀብታም ሆኛለሁ፣ ቢሊየነር ነኝ፣ ዝም ብዬ ሲፈልግ ኬንያ ሲፈልግ ጅቡቲ ያልኩ ሲፈልግ አዲስ አበባ ላይ መኖር እንደዛ አስቤያለሁ፣ ግን ማትፈልግ ከሆነ አብረን እንቀጥላለን ብሎ ያ ሀሳብ ደግሞ ከአብይ ራሱ መምጣት አለበት። ከአብይ መጥቶ ማለት የኛ በጣም ሬር ነው። አይሆንም። እንደ ደንበላሽ ገብረ ሚካኤል አያገኝም አብይ። እንደዚህ አይነት ብሩታል የሆነ ኦሮሞ ህዝብ ላይ ጨካኝ የሆነ የአማራ ህዝብ ላይ ጨካኝ የሆነ የትግራይ ሁሉም ኢትዮጵያውያን ላይ ጨካኝ የሆነ ሰው አያገኝም። ስለዚህ አብሮ ይቀጥላሉ ወይ ካልሆነ አብይ ያጠፋል። ሙሉ ይገልና በቃ የሆነ እንትን ይላል። አብይ በዛ ደረጃ የታወቀ ነው። ምንም አዲስ ነገር አይደለም ለሱ። ሰው ግንኙነታቸው በወንጀልን መሰረት ያደረገ ግንኙነት ነው ያላቸው። ወርቅኔና የአብይ ግንኙነትስ ምን ይመስላል ለሚለው እሱ ትንሽ ውስብስብ ይላል። የወርቅኔና የአብይ አህመድ ግንኙነት መጀመሪያ አካባቢ ያ ወርቅኔ ከህወሓት ጋር ነው የሚቆመው ሁልጊዜ። ኦፒዲዮ ውስጥም ሆኖ ከህወሓት ጋር ነው የሚቆመው ወርቅኔ ያኔ። አሁን የአብይ ሰው ነው ሙሉ በሙሉ ወርቅኔ ለአብይ ይሰራል። ግን ለውጡ ሳይመጣ በፊት የኦፒዲዮ ውስጥ ሆኖ አሁን እነ ለማ እና አብይ ራሱ ከህወሓት ጋር ሲጣሉ ወርቅኔ አቋሙ ከህወሓት ጋር ነበር ያኔ። ስለዚህ አብይ ወርቅኔን አልወደደም። ያ ወርቅኔ ሁለተኛ ሰው ነበር። ከዛ አብይ ወደ አንደኛ ደረጃ ሲመጣ ለማ መገርሳ ሁለተኛ ላይ ሲወድቅ ወርቅኔ ሶስተኛ ሰው ሲሆን፣ ሶስተኛ ሰውም አይደለም በቃ ስራ አስፈጻሚ ነው የሆነው። ስራ አስፈጻሚ ከሆነ በኋላ ወርቅኔ ኦዲፒ ውስጥ ተሳትፎ አቅም ተባረረ። አብይ እንደዚህ አባረረው፣ ሁለተኛ እንዳትመጣ ብሎ። ወርቅኔ ገበዮ የውጭ ጉዳይ ሚኒስቴር ሆኖ ነው። እንዳውም አስታውሳለሁ ኦሮሚያ እንትን ምንም አይመጣም። እዛ ከስልጣንም ተወገደ። እንትን አልተመደበም የቱ ቦታ። ወርቅኔ ካሳንቺስ ውስጥ እየዞረ ይጠጣ ነበር። ግን ደሞዙን ያገኛል፣ መኪና አለው፣ ቤት አለው፣ አረቄ ጠጪ ሆነ። እንዳውም እኛ ለምንድን ነው ወርቅኔ የማይመደበው ብለን ድርጅት ውስጥ ማዕከላዊ ኮሚቴ ውስጥ አነሳን። ለዚህ በመጠጥ መሞት የለበትም ብለን።
ከዛ በኋላ አብይ አንድ ቀን ተናዶ ወርቅነህ ገበየሁ ምን አጣ? እሱ ቤት አለው፣ መኪና አለው፣ ደሞዝ አለው፣ ሀብትም አለው፣ ምን አጣ አለ። እንዳውም እኔ እንደ ወንድሞቹ መቀሌ አላኩትም አለ። ይሄ ነገር ከባድ ነው አለ። እኔ እንደ ወንድሞቹ መቀሌ አላኩትም አለ። ወርቅነህ ተጋሩ ነው እንደ ምናምን እያለ ወርቅነህ ሻሸመኔ መሆኑን ነው የምናውቀው። ከአብይ የምንሰማ ደግሞ ወርቅነህ ተጋሩ ነው ብሎ እንደ ወንድሞቹ መቀሌ ያላኩትም አለ። ኧረ ከባድ ነው ብለን ዝም አልነው። ከዛ በኋላ ዩኤን ውስጥ ይመደባል ተባለ። እሱም ወንጀለኛ ነው ተባለ። ከዛ ኢጋድ ውስጥ ተመደበ። ኢጋድ ውስጥ ከተመደበ በኋላ ለአብይ ደፋ ቀና ብሎ የሚሰራ ሰው ሆኖ ተገኘ። ከህወሓቶች አካባቢም መረጃ ይሰበስብና ለአብይ ያመጣል። የኦሮሞ ነጻነት ሰራዊት አካባቢም ብዙ እነሱን ለማፍረስ ብዙ ሞክሮ አልተሳካለትም። ወርቅነህ ኦሮሞ ነጻነት ሰራዊትን የዳሬ ሰላም ምናምን ነገር ሁሉ እሱ ነው እንትን ሲያደርግ ነበረው እና ወርቅነህ ተመልሰው ሙሉ በሙሉ የአብይ ተላላኪ ሲሆን እኔ ራሴ ግራ ገባኝ። እንደዚህ የተሰቃየ ሰውዬ ተመልሶ የአብይ ተላላኪ ሲሆን እኔ በጣም የሚገርም ነው። የሰው ባህሪ በጣም ይለያል፣ እናም ያሳዝናል። ሰው አሁን ወርቅነህ ገበየሁ ቢዝነስ እንዲሰሩ አደረገ። ብቻ ወደ ዲፕሎማቶች አካባቢ ብዙ ነገር ይሰራላታል አብይ። ብዙ በአፍሪካ ደረጃ በአፍሪካ ቀንድ ደረጃ ሙሉ በሙሉ ኢጋድ ማለት የአብይ አህመድ ተቋም ነው ኢጋድ የሚባለው እና ወርቅነህ ገበየሁ የሚያደርገው እንቅስቃሴ ሙሉ በሙሉ የአብይን ስራ ነው የሚሰራ። ስለዚህ በኔትወርክ ውስጥ የስርዓቱ ዋና ቁንጮ ሆኖ ነው ያለ ማለት ነው ወርቅነህ ገበየሁ። ዋናው ነገር አንደኛ ወርቅነህ ገበየሁ ለአብይ እንትን አይደለም፣ ለስልጣኑ በጣም አስጊ አይደለም። ወርቅነህ ገበየሁ ምንም ባክግራውንድ የለውም፣ ደጋፊ የለውም። ይህ ነው እንደዚህ አይነት ሰው ይፈልጋል አብይ። ህዝባዊ መሰረት የሌላቸው ሰዎችን ይፈልጋል። የወርቅነህ ገበየሁ እና የአብይ አህመድ ትስስር በጣም የሚገርም ነው። የተላላኪነት ስራ ነው እንጂ አብይ በጣም ይንቃል። አብይ ወርቅነህን በጣም ይንቃል። በዚህ ደረጃ የአብይ አህመድ አገልጋይ ናቸው።